ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች፣ ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት ናችሁ? እንዴት ያላችሁ የተወደዳችሁ? በሳምንቱ መጨረሻ የተደረጉ የፕሪሚየር ሊግ ጨዋታዎችን በተመለከተ ያው ከጨዋታዎቹ ማግስት ሰፋፊ ዘገባዎች ነበሩን፣ ግን አንዳንድ ተጨማሪ ነጥቦችን ለማንሳት ነው። ሁሉንም ትልልቅ ቡድኖች ጥቂት በጥቂት ለመመልከት ሁሉንም ትልልቆቹን የእንግሊዝ 6 ቡድኖችና ምናልባት አስቶን ቪላንን በተመለከተ በፕሪሚየር ሊግ ዋንጫ ፉክክር ውስጥ ገና 14 ጨዋታዎች ይቀራሉ እና አርሰናል በ6 ነጥብ ልዩነት ይመራል። ብዙ ጥፋቶች ሊኖሩ ይችላሉ። ለዚህ ነው ፔፕ ጓርዲዮላ ከበቀደሙ ከቶተናም ጋር 2-2 ከተለያየ በኋላ አንድ ጋዜጠኛ በሌሎች ውድድሮች ላይ በታተኩሩ ይሻላችኋል ወይ ብሎ ሲጠይቀው 14 ጨዋታ እየቀረን ነው እንደዛ ምትለው ብሎ ጠይቆታል መልሶ ጋዜጠኛውን። ስለዚህ የጓርዲዮላ አይነት አስደናቂ የማሸነፍ ሬከርድ ያለው አሰልጣኝ የውድድር ዘመኑ ገና ከ1/3 በላይ እየቀረው የዋንጫ ፉክክር አብቅቷል ሊል አይችልም። በአንድ ሳምንት እንደገና ወደ 3 ነጥብ ሊጋመስ የሚችል የነጥብ ልዩነት ባለበት የነጥብ ርቀት፣ ነገር ግን የሆነ ግልጽ ምልክት የታየበትም ሳምንት ግን ይመስላል። በእርግጥ በውድድር ዘመኑ በሙሉ አርሰናል የበለጠ ኮንሲስተንት ቡድን፣ ወጥ የሆነው ቡድን ቢሆንም ግን አርሰናል ሊድስን ያሸነፈበትና በማግስቱ ደግሞ ሌሎቹ ለዋንጫ እየተፎካከሩ ናቸው የሚባሉት ሁለቱ ቡድኖች በሜዳው በብሬንፎርድ የተሸነፈው አስቶን ቪላም ይሁን በሁለተኛው አጋማሽ በቶተንሃም በከፍተኛ መጠን የተበለጠው ማንቸስተር ሲቲ ቡድኖቹ ላይ የሚታየው የፐርፎርማንስ ባህሪ ሲቲ ካለፉት 6 ጨዋታዎች አንድ ጨዋታ ብቻ ነው በፕሪሚየር ሊግ ያሸነፈው። ግን በሌሎችም ውድድሮች በምሳሌ በቻምፒየንስ ሊግ በቦዶ ግሊምት እንደዚሁ ሲሸነፍ አይተናል። ሌሎችም ብዙ ጥያቄ የሚያስነሱ ፐርፎርማንሶች ነበሩት። እኔ ከነጥብ ልዩነቱ በላይ በቡድኖቹ ላይ የሚታየው አስተማማኝነት ይመስለኛል ዋናው ነጥብ። ግን አርሰናል ወደዚህ ጨዋታ ሲመጣ እንደምታውቁት ብዙ ሳይኮ ድራማ አለ። አርሰናል በተለይ በኤምሬትስ በሊቨርፑል አቻ በተለያየበትና በሁለቱ አጋማሽ በጣም በተዳከመበት በማንቸስተር ዩናይትድ ጨዋታም እንደዚሁ በማቴዎስ ኩኛ የመጨረሻዎቹ ደቂቃዎች ጎል ከተሸነፈ በኋላ ከዚህ በፊትም በወልቭስ ጨዋታ ላይ በብራይተን ጨዋታ ላይ ያየነው ሳይኮ ድራማ አለ። ትልቅ ኒውሮሲስ፣ ትልቅ ጭንቀት አለ እና ከነዛ 3 ተከታታይ ጨዋታዎች ሳያሸንፍ መጓዝ በኋላ ወደ ኤለን ሮድ መሄድ ደግሞ በጣም በጥሩ ፎርም ላይ ካለ ቡድን ጋር ስለነበር የሚጫወተው ከፍተኛ ውጥረት የነበረበት ነው። ደግሞ ከጨዋታው መጀመር በፊት የቡካዮ ሳካ መጎዳት ነገሮች ሁሉ መስመር እየሳቱ ነው የሚል ደግሞ አጭር በረራ ቢሆንም እዛው ሎካል ዶሜስቲክ ፍላይት ቢሆንም ግን ወደ ሊድስ ከተማም በጨፍጋጋ የአየር ንብረት ምክንያት አርሰናል በአውሮፕላን መሄድ አልቻለም። ስለዚህ በአውቶቡስ ነው ሄደው። እሱም እንደ ጥሩ ምልክት አልታየም ነበር። ከዛ የቡካዮ ሳካ እያሟሟቁ በነበረበት ጊዜ መጎዳትም ሰዎች እንዲህ አይነት ነገሮች እየተጣመሙ ሲሄዱ የሚፈጠሩ ሰንሰለቶች አሉ እና እንዲህ አይነት ግጥምጥሞሽ አለ። በቃ ተረግመናል፣ ዊ አር ከርስድ ኔጌቲቪቲ የሚሉት እንደዛ አይነት አሉታዊ ስሜት የነበረበት ነው። ግን በጨዋታው ላይ በቡካዮ ሳካ አሁን አርሰናል ቡካዮ ሳካ ለ4-5 ወር ቢያጣው አምና ከሜዳ ከ100 በላይ ቀናት ከሜዳ ርቆ ነበር። ብዙ የሚያጎድል ተጫዋች ነው። ሚኬል አርቴታ የአርሰናል ኃላፊነትን ከተረከበበት ጊዜ ጀምሮ የእሱን ያህል ብዙ ጎሎች ያስቆጠረ ደግሞ በሱ መጠን በርካታ የመጨረሻ ኳሶች ያቀበለ ተጫዋች የለም። በቅርብ ጊዜም አዲስ የአርሰናል ውልን በፈረመ ጊዜ እንደ ትልቅ ዜናን የተቆጠረው ምክንያቱም ያለምንም ጥርጥር ዘንድሮ ቁጥሮቹ በጎሎችና በአሲስቶች እንደቀደሙት ዓመታት ባይሆንም አሁንም ግን በትልልቆቹ ጨዋታዎች ላይ ልክ ቅዳሜ እንደነበረው የሊድስ አይነት ጨዋታ ላይ በጣም አስፈላጊ ተጫዋች ተደርጎ የሚቆጠር ነው። ስለዚህ ለ1-2 ጨዋታ ለ3 ጨዋታ ቢሆን ብዙ ችግር ላይኖረው ይችላል። ግን ለ3-4 ወር ከሆነ ግን ብዙ የሚያሳጣው ነገር አለ፣ ምንም ጥያቄ የለውም። ግን በቀደም የተገነዘብነው አንደኛው ነገር ክረምት ላይ የተፈጸሙት ኢንቨስትመንቶች እንዴት አስፈላጊ እንደነበሩ የሚያሳይ ነው። ኖኒ ማድዌኬ በአርሰናል እስካሁን ድረስ ያለው ቆይታ ወጥ በሆነ መንገድ ፐርፎርም ሲያደርግ አላየነውም። አንዳንድ ጨዋታዎች ላይ በተለይ በውድድር ዘመኑ መጀመሪያ አካባቢ ሳካ ተጎድቶ በነበረበት ጊዜ ሲሰለፍ ብዙ ተስፋ የሚሰጥ ተጫዋች ነው።
ሌላ ጊዜ ግን ትልቁ ጥያቄ በቼልሲም በነበረበት ጊዜ የሚነሳው ትልቁ ጥያቄ የመጨረሻው ሶስተኛ የሜዳ ክፍል ላይ ያለው የውሳኔ አሰጣጥ ጉዳይ ነው። ያኔ ሲፈርም ብዙ ሲነሳ እንደነበረው የሃይ ቮሊዩም ተጫዋች ነው። የተጋጣሚ ቡድን ሳጥን ውስጥ ብዙ ኳስ የሚነካ ነው። ከጀርባ መሮጥ ይወዳል። ከፍተኛ የድሪብሊንግ ቮሊዩም አለው። ሁሉም ይሳካል ማለት ባይሆንም ትልቅ ፖቴንሻል እንደሆነ ግልጽ ነው። ቼልሲም የዛሬ 3 ዓመት ተጫዋቹን ከፒኤስቪ አይንሆቨን ሲያስፈርመው ትልቅ ተሰጥኦ ነው ተብሎ ነበር የመጣው። ነገር ግን እንደ ጀረሚ ዶኩ በቅርብ ጊዜ እንደ ኦስማን ዴምቤሌ ወደ ከባርሴሎና ለቆ ወደ ፓሪስ ሳን ጀርመን እስኪመጣ ድረስ ይነሱበት የነበሩ አንዳንድ ጥያቄዎች አሉ። እንደዚህ ኃይለኛ ፍጥነት፣ ከፍተኛ ድሪብሊንግ ችሎታ ያላቸው ነገር ግን በሶስተኛ ሜዳ ስፍራ ላይ ሁልጊዜም የተሻለውን ውሳኔ በመወሰን የማይታወቁ ተጫዋቾች አሉ እና ኖኒ ማዱዌኬ ግን በቀደም ጥሩ ምልክት የሰጠ ይመስለኛል። በመጨረሻም የፕሪሚየር ሊግ የመጀመሪያ ጎሉን አስቆጥሯል። በእርግጥ መጀመሪያ ጨዋታውን እየተመለከትን በነበረበት ጊዜ የሊድሱ ግብ ጠባቂ ራሱ ላይ ያስቆጠረው ጎል ነው ነበር የተባለው። በኋላ ግን ፕሪሚየር ሊጉ መልሶ ሪቪው ካደረገው በኋላ ለኖኒ ማዱዌኬ ሰጥቶታል ጎሉን። ስለዚህ ኖኒ ማዱዌኬ የአርሰናል የመጀመሪያ ጎሉን በፕሪሚየር ሊግ አስቆጥሯል። በእርግጥ በቻምፒየንስ ሊግ ክለብ ብሩዥ ላይ ጎሎች አስቆጥሮ ነበር። የመጀመሪያ ሊግ ጎሉን አስቆጥሯል። ከዚያ ባሻገር ቡካዮ ሳካ በማይኖርበት ጊዜ አንዱ አርሰናል የሚያጣው በቀኝ የማዕዘን ምት መምቻ ስፍራ ላይ ልክ እንደሱ አይነት ጥራት ያለው የቆመ ኳስ ማሻገር የሚችል ሌላ ተጫዋች የለውም። ኦደጋርድ ነበር በፊት። አሁን የቆም ኳስ ዴሊቨሪው የተዋጣለት አይደለም። በእርግጥ በቀደመም ጨዋታውን አልጀመረም። ከዛ ውጪ ግን የቀኝ እግር ተጫዋች ሊጠቀም ነው ማለት ነው። ደግሞ አርቴታ የበለጠ ወደ ውስጥ የሚታጠፉ ወይም ኢንስዊንገርስ የሚሏቸውን የማዕዘን ምቶች ነው የሚወደው። ኖኒ ማዱዌኬ ሳካ ባልተሰለፈባቸው ጨዋታዎች ላይ የመሰለፍ እድል ሲያገኝ ይህንኑ ተመሳሳይ ችሎታ አላሳየም። ግን በቀደም ሁለቱም የማዕዘን ምቶች፣ አንደኛው በእርግጥ ሰከንድ ፌዝ ሴት ፕሌይ የሚባለው ነው። በቀጥታ የማዕዘን ምቱ አይደለም የተቆጠረው። እንደገና ወደ ሌላ የፖሴሽን ምዕራፍ ገብቶ ከዚያ በኋላ ነው ለማርቲን ዙቢሜንዲ ኳሱን ክሮስ ያደረገው። ግን በጣም ግሩም ክሮስ ነበር። ሁለተኛው ጎል ሲቆጠርም እንደዚሁ የቅርቡን አንግል ታርጌት ያደረገ ነው እና ጎሉ ተቆጥሯል። ስለዚህ እዛም ላይ በጣም መሻሻል ነበረው። ግን በእነዚህ የመጀመሪያዎቹ ሁለት የአርሰናል ጎሎች ላይ በቀጥታ ከመሳተፉ ባሻገር 4 ድሪብሎችም አድርጓል። እኔ እንዲያውም በተለይ ጠለቅ ብለው የሚከላከሉ ቡድኖችን በሚገጥምበት ጊዜ እሱ ምንድነው ይሄ ኬኦስ ኤጀንትስ የሚሏቸው አሉ። አሁን ሳካን ካያችሁት የበለጠ የፕሌይ ሜኪንግ ችሎታ ያለው የክንፍ ተጫዋች ነው እንጂ ከፍተኛ ድሪብሊንግ ቮሊዩም ያለው ተጫዋች አይደለም። በእያንዳንዱ አጋጣሚ የተጋጣሚ ቡድን ተጫዋች ለማለፍ የሚሞክር አይደለም። ያደርጋል አንዳንድ ጊዜ፣ ግን ብዙ ጊዜ ደግሞ ከሌሎች የአርሰናል ተጫዋቾች ጋር የቅብብል ትሪያንግሎች በመፍጠር 1-2 በመጫወት ከጀርባው ካለው ፉልባክ ጋር ወይ ከቀኙ 8 ቁጥር ጋር ወይ ከፊቱ ካለው አጥቂ ጋር ኮምባይን ለማድረግ የሚሞክር አይነት ተጫዋች ነው። ማዱዌኬ ሁሉም ባይሳካለትም የማንቸስተር ዩናይትድ ጨዋታ ላይ ታስታውሳላችሁ፣ አንድ ጊዜ ድሪብል አደረግና አይኑ እያየ ኳሱ ከመስመር አልፎ ወጣ። የማንቸስተር ዩናይትድ የአቻነት ጎል ከመቆጠሩ በፊት ምናልባት ሳካ ቢሆን ያንን ኳስ የበለጠ ቴክ ኬር ያደረገው ነበር። አርሰናል ከኳስ ጋር የበለጠ የቆየ ነበር። ምናልባት ማንቸስተር ዩናይትድ ያንን ትራንዚሽናል ሞመንት ላይ ያገኝ ይችል ነበር። እያንዳንዱ ተጫዋች የሚሰጣችሁና የሚያሳጣችሁ ነገር አለ። ኖኒ ማዱዌኬ አንደኛው የሚጨምረው ነገር ግን ይሄኛው ከፍተኛ የድሪብሊንግ ችሎታና እያንዳንዱ ላይ አንድ ለአንድ አጋጣሚ የባላጋራ ቡድንን ተጫዋች ለማለፍ የበለጠ መሞከሩ ነው። 4 የተሳኩ ድሪብሎች አድርጓል በሊድሱ ጨዋታ ላይ እና የአርሰናል የተቀሩት ተጫዋቾች 9 አውትፊልድ ተጫዋቾች ግብ ጠባቂውን ራያን ትተን 6 ነው በጋራ ያደረጉት። እሱ ለብቻው እንግዲህ ወደ 60 ምናምን ደቂቃ ገደማን የተጫወተው ጋብሪኤል ማርቲኔሊ ተከተው እስኪገባ ድረስ እሱ ለብቻው ከአርሰናል የተቀሩት ተጫዋቾች በ2 ብቻ የሚያንስ ድሪብል ነው ያደረገው። ይሄ ደግሞ በሎ ብሎክ የሚጫወቱ ቡድኖችን አርሰናል በሚገጥምበት ጊዜ የበለጠ አንፕሪዲክታቢሊቲ እንዲኖረው የሚያደርግ ነው። ያኔ ሲፈርምም የነበረው አንደኛው ግምት የእሱ ብቻ ሳይሆን የኤዜም የዮኬሬስም መምጣት የበለጠ የተጠና የሚመስለው የበለጠ ልምምድ ሜዳ ላይ ሪሄርስ የተደረገ የሚመስለው የአርሰናል የማጥቃት አጫወት ምናልባት በማይተነበይ ግን ተጫዋቾች በተናጠል በሚወስኗቸው የሜዳ ውስጥ ውሳኔዎች የበለጠ የተፍታታ ሊሆን ይችላል የሚል ግምት ነበር። ያ ብዙ መለወጡን አላቅም። አሁንም የአርሰናል ማጥቃት የበለጠ ስትራክቸርድ ነው፣ የበለጠ ዴሊበሬት ነው። ግን ማዱዌኬ በሚኖርበት ጊዜ ከነ ድክመቶቹ እንዲህ አይነት ጥቅሞችን የሚሰጥ ነው። ምናልባት በቀደሙ ጨዋታ ላይ በጎ የነበረው ነገር በሶስተኛ ሜዳ ክፍል ላይ የበለጠ ኢፌክቲቭ መምሰሉ ነው። ከዚህ ባሻገር ለምሳሌ የተጋጣሚን ቡድን መለጠጥ በሚያስፈልግበት ጊዜ አንዳንድ ጊዜ ቡድኖች በባክ 5 በቱ ባንክስ ኦፍ 4 በሚሉት 4-4-2 ግን በዲፓርትመንቶቹ መካከል ምንም ክፍት ቦታ እንዳይኖር በጥብቅ የመከላከል ዝንባሌ አለ። ባለፈው ስለ አርሰናል አንድ በሰራነው ሰፊ ፕሮግራም ላይ ስለ አርሰናል ማጥቃት እና በክፍት ጨዋታ በቂ የጎል ዕድሎች አለመፍጠር ሳነሳ
በፕሪሚየር ሊግ ከ19 ቡድኖች 17ቱ ከአርሰናል ጋር በሚከላከሉበት ጊዜ ከሌሎቹ ጨዋታዎች የበለጠ ወደ ራሳቸው የጎል መስመር ተጠግተው ይከላከላሉ፣ ወይም የሚከላከሉበትን አማካይ የሜትር ርቀት የበለጠ ያሳጥራሉ። በመስመሮች መሀል ያሉ ስፔሶችን ይዘጋሉ። በዲፓርትመንቶች መሀል ያለው ስፔስ የተወሰነ እንዲሆን ያደርጋሉ። ስለዚህ እንደዛ የሚሆን ከሆነ ማስገደድ አለባቸው አይደለም። የተጋጣሚ ቡድን የመከላከል አደረጃጀት ማዛነፍ ያስፈልጋል። አንዳንድ ጊዜ ይህንን የምታደርጉት እንደ ማዱዌኬ ባሉ የማይተነበዩ ተጫዋቾች ነው፣ ከነ ድክመታቸው፣ አንዳንድ ጊዜ ከኳስ ጋር ከሚኖራቸው ብክነት ጋር። ሌላ የሚያደርገው ነገር ወደ መጨረሻው መስመር፣ ወደ ማዕዘን መስመሩ፣ ወደ ባይላይን ወደሚባለው ሄዶ ክሮስ የሚያደርግ ተጫዋችም መሆኑ ነው። ሳካ አሁን ብዙ ጊዜ ወደ ውስጥ ሰብሮ የመግባት ወደ ኢንፊልድ የመግባት ልማድ ያለው ተጫዋች ነው። ይሄኛው ደግሞ ሌላ አይነት ዳይሜንሽን መስጠት የሚችል ነው። ያንን ምልክት ያየን ይመስለኛል። ከዚህ ውጭ የአርሰናል ብዙ ጎሎች ማስቆጠር አስፈላጊ ነበር። በዚህ በሳምንቱ መጨረሻ ከ1982 በኋላ ሊቨርፑል ካደረገው በኋላ በ5 የተለያዩ ከሜዳ ውጭ በተደረጉ ጨዋታዎች በትንሹ 3 ጎል ያስቆጠረ የመጀመሪያው ቡድን ሆኗል። የሊቨርፑል የእልቅና ዘመን ነው 1980ዎቹ እንደሚታወቀው 7 የሊግ ዋንጫ ያሸነፉበት ነው ያ ዴኬድ። አሁን ከዛ የሊቨርፑል ዘመን በኋላ አርሰናል በቅርብ ጊዜ በተለያዩ ውድድሮች በአንድ ወር የጊዜ ልዩነት 3 ጎሎችን በ5 የተለያዩ ጨዋታዎች ላይ ከሜዳ ውጭ ያስቆጥሯል። ይሄ ከሜዳ ውጭ የሚለው ነጥብ ለእኔ በጣም ጠቃሚ ነው። ምክንያቱም ቅድም ያልኩት ኒውሮሲስ፣ ይሄ ኢሞሽናል ሳይኮድራማ ምናምን ያለው ጭንቀቱ፣ ቴንሽኑ ምናምን ያለው በኤምሬትስ በሚደረጉ ጨዋታዎች ነው የበለጠ። ትንሽ ከዛ ጫና ከዛ ትኩሳት በተለይ በፕሪሚየር ሊግ ጨዋታዎች ማለት ነው ቀለል የሚላቸው ይመስለኛል ከሜዳቸው ውጭ ሲጫወቱ እና ከቦርንመዝ ጋር በፕሪሚየር ሊግ፣ ከፖርትስመዝ ጋር በኤፍኤ ካፕ፣ ከቼልሲ ጋር በካራባው ካፕ፣ ከኢንተር ሚላን ጋር በቻምፒየንስ ሊግ፣ ከሊድስ ዩናይትድ ጋር በፕሪሚየር ሊግ እነዚህ ሁሉ ከሜዳ ውጭ አርሰናል ባለፉት ተከታታይ 5 ጨዋታዎች በእያንዳንዱ ጨዋታ 3 ጎሎችን አስቆጥሯል እና በሁሉም ጨዋታዎች በጣም ፐርፎርማንሱ አስደናቂ ነበር። በተለይ ኢንተር ሚላንን፣ ቼልሲንም የገጠመበት ከሊድስ ጋር የተጫወተበት የጎሎቹ መጠን ብቻ ሳይሆን የጎሎቹን ቫራይቲ እና የተጋጣሚ ቡድን በሜዳው ሲጫወት የበለጠ የማጥቃት ኃላፊነትን ወስዶ ስለሚጫወት እነዛ ስፔሶች አፎርድ በሚደረጉበት ጊዜ አርሰናል እንዴት በጣም አደገኛ ቡድን እንደሆነ ያሳየበት ወር ነው ማለት ይቻላል። በኤምሬት ከሚደረጉ ጨዋታዎች የበለጠ አርሰናል ነጻ ወጥቶ የሚጫወትባቸው ጨዋታዎች ይመስላሉ፣ የበለጠ ሊበሬትድ የሚሆንባቸው ይመስላሉ። ስለዚህ ብዙ ጎል ማስቆጠሩም በጣም ወሳኝ ነው። እንዳልኩት ሊድስ 16ኛ ቢሆንም ግን በጣም በጥሩ ፎርም ላይ የነበረ ካለፉት 11 ጨዋታዎች 1 ብቻ ተሸንፎ ወደዚህ ጨዋታ የመጣ ነው። ማንቸስተር ዩናይትድን በተመለከተ የተከታታይ 2 ጨዋታዎች ላይ በተጨማሪ ሰዓት ባስቆጠራቸው ጎሎች አሸንፏል። ይሄ ከዩናይትድ ታሪክ ጋር በቀጥታ የተገናኘ ነው። ከፈርጉሰን ምርጥ ዓመታት ጋር በቀጥታ የተገናኘ ነው። ግን የማንቸስተር ዩናይትድ ያለፉት ተከታታይ ጨዋታዎች የነገሩን አንደኛው ነገር ግን ኮንፊደንስ በሚኖርበት ጊዜ፣ ተጫዋቾች እየሆነ ባለው ነገር ላይ እምነት በሚኖራቸው ጊዜ ሴት ባክ እንኳ ቢገጥማቸው፣ አሁን የባለፈው የአርሰናል ጨዋታ ላይ ዩናይትድ በጣም የተዋጣለት መከላከል ነበረው። አርቴታ 55ኛው ደቂቃ ላይ ነው አይደለም 4 ተጫዋቾች በአንድ ጊዜ የቀየረው። ይሄ ከአርሰናል አንጻር ካያችሁት የ40% የተጫዋቾች ለውጥ ስለሆነ በአንድ ጊዜ እንደዚህ አይነት ለውጥ በምታደርጉበት ጊዜ የቡድን ሚዛን ይዛባል። የወጡት ተጫዋቾች ከገቡት ተጫዋቾች ጋር ሲነጻጸር ከፍተኛ የስታይል ልዩነት አላቸው። ያንን አዳፕት ማድረግ አለበት፣ ምንም ጥያቄ የለውም። የአርሰናልን የጨዋታ ዳይናሚክስ ጎርቶታል። ግን ደግሞ ጥራት ያላቸው ተጫዋቾች ናቸው ተቀይሮ የገቡት። ግን ጨዋታውንም የጀመሩት ይሁን ተቀይሮ የገቡት ተጫዋቾች የማንቸስተር ዩናይትድን የተዋጣለት መከላከል መስበር አልቻሉ። ከዛ በኋላ ልክ እንደዛ አይነት በጣም የተዋጣለት የመከላከል ጊዜ ካሳለፈ በኋላ ማንቸስተር ዩናይትድ ሊያበቃ ሲል 88ኛው ደቂቃ ላይ ኃይለኛ ግርግር ካለበት የማዕዘን ምት በኋላ ሚካኤል ሜሪኖ ያንን ጎል አስቆጠረ። አሁን እዚህ ጋር ቡድኖቹ የመጡበትን ሁኔታ ማስተዋል ያስፈልጋል። አርሰናል የፕሪሚየር ሊግ መሪ ነው። ማንቸስተር ዩናይትድ ካለፈው የውድድር ዘመን ጋር የምናወዳድረው ከሆነ በጣም ከፍተኛ መሻሻል አለው። ግን ለዩናይትድ የምትጠብቁት መሻሻል ለዋንጫ የመፎካከር አይነት መሻሻል ነው። የወጣ ውረድ ሲዝን ነው። አሁንም አሰልጣኝ ያሰናበተው በጣም የተዋጣለት የውድድር ዘመን ስለሆነ አይደለም። እርግጥ አሰልጣኙ ከውጤት ጋር በተገናኘ ምክንያት ብቻ አይደለም የተሰናበተው። የፉልሃሙም ጨዋታ ተመሳሳይ ፓተርን ነበረው። ማንቸስተር ዩናይትድ 2-0 ይመራ ነበር። ከዛ የፉልሃም የሁለተኛ አጋማሽ ማገገም ውጤቱን 2-2 አደረገው። ይህም ከ90ኛው ደቂቃ በኋላ የተቆጠረው ነው። ኬቨን ነው ጎሉን ያስቆጠረው። በጣም አስደናቂ ጎል ነው። ነገር ግን በሁለቱም ጨዋታዎች ያየነው ፋይት ባክ ደግሞ በጣም የሚያስደንቅ ነው። ማንቸስተር ዩናይትድ በጠቅላላው በዚህ የውድድር ዘመን 14 ጎሎችን በመጨረሻዎቹ 10 ደቂቃዎች አስቆጥሯል። ግን ደግሞ የአሁኑ የከምባክ ኔቸር
ቡድኑ የተመለሰበት በሁለቱም የለንደን ቡድኖች በጣም በአስቸጋሪ ጊዜ የቡድንን ሞራል ሊያወርድ በሚችል ጊዜ ጎል ከተቆጠረ በኋላ ቡድኑ የተመለሰበት መንገድ የዩናይትድ መንገድ ነው። ልክ ነው። ዩናይትድ የሚታወቅበት ካልቸር ነው። ግን ይሄኛው ቡድን እንደዛ አልነበረም። እንዲያው በቅርብ ጊዜ በነበሩ ጨዋታዎች ላይ የተጋጣሚ ቡድኖች ባለቀ ሰዓት ዩናይትድ ላይ ብዙ ጎል ሲያስቆጥሩ አይተናል። ወልቭስ በሁለቱ አጋማሽ ጎል አስቆጥሯል ማንቸስተር ዩናይትድ ላይ እንደምታስታውሱት፣ ወይ ዌስትሃም በመጨረሻው 10 ደቂቃ ላይ ጎል አስቆጥሯል፣ ወይ ቦርንመዝ በመጨረሻዎቹ ደቂቃዎች ላይ ጎል አስቆጥሯል። ዩናይትድ ከመራ በኋላ በማቴዎስ ኩኛ ጎል አማካይነት ማንቸስተር ዩናይትድ ጨዋታውን እንዲያሸንፍ ነበር ይጠበቅ የነበረው። ከዛ በኋላ ቦርንመዝ ጎል አስቆጥሯል። ከአራቱ ጎሎች አይ ቲንክ አራቱም ጎሎች ሶስቱ ጎሎች በሁለቱ አጋማሽ መሰለኝ የተቆጠሩት። አሁን ያኔ ሰልፍ ዳውት ላይ ያለ ቡድን ነው። የአሞሪምን ሁሉንም ስራ እንዲያው ማጥላላት ባይመስል ግን የዩናይትድ የራስ መተማመን የጠቅላላ ቡድን የወል የራስ መተማመን ከፍተኛ ደረጃ ላይ ነበር ለማለት ግን ያስቸግራል። አሁን እንደው ለጠቅላላው ለሁል ጊዜም የተሻሻለ ነው ማንቸስተር ዩናይትድ ለማለት መቸኮል ይሆናል። ግን ምንም ጥያቄ የለውም አሁን በቡድኑ ኮንፊደንስ ውስጥ፣ በቡድኑ በራስ መተማመን ውስጥ፣ በደጋፊዎች ስሜት ውስጥ፣ በተጫዋቾች ደስተኝነት ውስጥ የሚታይ ማመን አለ እንደገና እና ፉላም ያንን ጎል ካስቆጠረም በኋላ 9 ደቂቃን የተጨመረው ሰፊ ጊዜ ነው። ማንቸስተር ዩናይትድ ፎጣ ሊጥል አይችልም። ከአርሰናል ጋር የነበረውም ጨዋታ ላይ የታየው ፋይት ባክ ተመሳሳይ ነው። ከማንቸስተር ሲቲ ጋር በነበረውም ጨዋታ በሁለተኛው አጋማሽ ነው ልክ እንደነዚህ ሁለት ጨዋታዎች ባለቀ ሰዓት ባይሆንም ጎል የተቆጠረው ግን ሁለቱም የዩናይትድ ጎሎች የተቆጠሩት በሁለተኛው አጋማሽ ነው እና በእነዚህ ጨዋታዎች ላይ ብዙ ጎሎች ሲቆጠሩ አይተናል ከ80ኛው ደቂቃ በኋላ እና ይሄ ደግሞ ያው ካሪክም የቀድሞ የማንቸስተር ዩናይትድ ተጫዋች በመሆኑ ምክንያት የዩናይትድ አንደኛው መታወቂያ ወይም ዲኤንኤ የሚባለው የመጨረሻ ደቂቃ ጎሎች ናቸው። ስለዚህ በዚህ ውድድር ዘመን ብዙ ጎሎች አይተናል። የሚለየው ግን ያኔ የባላጋራ ቡድኖች ነበሩ የበለጠ ጎል ያስቆጥሩ የነበሩት። ቅድም እንዳነሳሁት በመጨረሻዎቹ 10 ደቂቃዎች 14 ጎሎችን አይቷል የማንቸስተር ዩናይትድ ጨዋታ። ግን ሁሉንም ማንቸስተር ዩናይትድ አይደለም ያስቆጠራቸው። የባላጋራ ቡድን ብዙ ጎል ያስቆጠረባቸው ጨዋታዎች ነበሩ። ይሄኛው ግን በዩናይትድ የተቆጠረ ነው። ቡድኑ እንደገና ማመን ስለመጀመሩ የሚያሳይ ሊሆን ይችላል። እንደገና ሪቴክ ያደረገበት ወደ ቶፕ 4 የተመለሰበት ሳምንት ነው። የሚቀጥለው ሳምንት ደግሞ ከቶተናም ጋር ይጫወታል። ሊቨርፑልን በተመለከተ ስለ ኤኪቲኬ ነው ማንሳት የምፈልገው። ሊቨርፑል በሚቀጥለው የውድድር ዘመን ቻምፒየንስ ሊግ የሚሳተፍ ከሆነ አሁን እንደ ባለፈው የውድድር ዘመን ሁሉ ከ1 እስከ 5 ባለው ስፍራ የሚያጠናቅቁ የእንግሊዝ ቡድኖች በቻምፒየንስ ሊግ ይሳተፋሉ። የተረጋገጠ አይደለም፣ ግን የመጀመሪያው የቻምፒየንስ ሊግ ዙር ያሳየን ነገር ከ8ቱ ስፍራዎች 5ቱን የፕሪሚየር ሊግ ቡድኖች ናቸው የያዙት። በየውድድር ዘመኑ ይለዋወጣል እንደምታውቁት የቻምፒየንስ ሊግ በየሀገሩ ያሉ የተሳታፊ ቡድኖች ቁጥር በዩኤፋ ኮኤፊሽንት መሰረት እያንዳንዱ ድል በሁሉም የአውሮፓ ውድድሮች የሚያስገኘው ነጥብ አለ እና የእንግሊዝ ቡድኖች እስካሁን ድረስ በተለይ በቻምፒየንስ ሊግ ያላቸው ስኬት ደግሞ ተጨማሪ አንድ ስፍራ በሚቀጥለው የውድድር ዘመን የሚያስገኝላቸው ነው። ስለዚህ ከ1 እስከ 4 ይሁን ከ1 እስከ 5 ባለው ስፍራ ሊቨርፑል የሚያጠናቅቅ ከሆነ ዋናው ምክንያት የሚሆን የሚመስለኝ ኡጎ ኤኪቲኬ ነው። በቀደም ከኒውካስል ጋር የተደረገው ጨዋታ የራሱ ሲምቦሊዝም አለው። ምክንያቱም ወደ ኒውካስል ሊዘዋወር ተቃርቦ የነበረ ተጫዋች ነው። እሱም ሲጠየቅ ነበር ለዛ ዝውውር ምን ያህል ተቃርቦ እንደነበር ሲናገር በጣም አስደናቂ ተጫዋች ነው። እኔ የሐሰተኛ 9 ቁጥርና የደንበኛ 9 ቁጥር ውህድ ነው የምለው። ምክንያቱም እንደ ሐሰተኛ 9 ቁጥር ወደ ጥልቅ ቦታዎች እየመጣ በቴክኒካዊ ችሎታው ምክንያት በተለያዩ ዞኖች ላይ መጫወት የሚችል ተጫዋች በመሆኑ ምክንያት ልክ ቦቢ ፈርሚኖ ያደርግ የነበረውን አይነት የቦቢ ፈርሚኖ አይነት ፕሌይሜከር ነው እያልኩ አይደለም፣ ግን በጥልቅ ቦታዎች ላይ መጫወት የሚያስችል የጨዋታ ግንዛቤና ቴክኒካዊ ክህሎት ያለው ተጫዋች ነው። ግን ደግሞ በ9 ቁጥር ቦታም እንደ ደንበኛ አውት ኤንድ አውት 9 ደግሞ የተዋጣለት የጎል ሰው ነው። በዚህ ውድድር ዘመን 25 የፕሪሚየር ሊግ ተጫዋቾች 40ና ከዛ በላይ ሙከራዎች አድርገዋል። ከነሱ መካከል ኤርሊንግ ሃላንድ ብቻ ነው ኢላማቸውን ከጠበቁ ሙከራዎቹ መካከል ከፍ ባለ መጠን ጎሎች ያስቆጠረው፣ በከፍተኛ ፕሮፖርሽን ጎሎች ያስቆጠረው እና 2 ተጫዋቾች ብቻም ናቸው ከሙከራዎቹ መካከል ከ45% በላይ የሚሆኑት ኢላማቸውን የጠበቁት። የፎደን 54%፣ የኤኪቲኬ 59%። ስለዚህ ከሙከራዎቹ መካከል 60% የሚሆኑት ኢላማቸውን ያገኛሉ ማለት ነው። ይሄ ደግሞ በተለይ ወደ ፕሪሚየር ሊግ ሲመጣ በጣም ትልቅ ተሰጥኦ ቢሆንም የበለጠ ሊጎለበት የሚችል ተሰጥኦ ቢሆንም ትልልቆቹ ክለቦች በሙሉ በተለያየ ጊዜ የበለጠ የፈለገው ኒውካስል ይምሰል እንጂና ኒውካስል ለአመታት የተከታተለው ተጫዋች ይሁን እንጂ ማንቸስተር ዩናይትድ፣ ቼልሲ፣
አርሰናል አይነት ቡድኖች ይፈልጉታል ሲባል የነበረ ተጫዋች ምንም ጥያቄ የለውም። ራንስም ከፓሪስ ሳን ጀርማን ከራንስ ሲገዛው በእንደዚህ አይነት ተመሳሳይ እምነት ነበር። እዛ ባይሳካለትም በእኔ ግምት የሄደበት ጊዜ ታይሚንግ ሁልጊዜ በጣም ወሳኝ ነው። ሜሲ ኔይማርና ሱዋሬስ ባሉበት ሜሲ ምባፔና ኔይማር ባሉበት የፓሪስ ሳን ጀርማን ስብስብ ነው። ወደዛ ነው በዛ ጊዜ ነው ወደ ፒኤስጂ ሄደው። ስለዚህ ለመሰለፍ በጣም በሚያስቸግር ሁኔታ ውስጥ ነው የሄደው። ግን የተሰጠው ጥያቄ ተነስቶበት አያውቅም። ግን የገረመኝ ኤፊሽንሲው ነው። አሁን እንዲህ አይነት ኤፊሽንሲ አልነበረውም በፍራንክፉርት እና በዚህ ውድድር ዘመን በጥቂት መጠን ብቻ ነው ኤርሊንግ ሃላንድም የሚበልጠው። ከሙከራዎቹ ኢላማቸውን ከጠበቁት ሙከራዎች መካከል በከፍተኛ ፕሮፖርሽን ብዙ ጎል ያስቆጠረ ተጫዋች በመሆን ኤርሊንግ ሃላንድ ብቻ ነው የሚሻለው። አሁን ደግሞ በቅርብ ጊዜ 9 ጎል አስቆጥሯል ባለፉት 12 ጨዋታዎች። የሚገርም ፎርም ላይ ነው ያለው። በተለይ ሁለተኛው ጎል እኔ መጠናት ያለበት ይመስለኛል። በእርግጥ በቀደም ሳነሳ እንደነበረው ተመሳሳይ አይነት ጎል ቲየሪ ኦንሪ ሲያስቆጠር አይቻሉ። ከሊቨርፑል ተጫዋቾች መካከል የፌርናንዶ ቶሬዝን ቼልሲ ላይ የተቆጠረ ጎል ሰዎች አነጻጽረውታል። ግን ፊኒሽንጉም ይለይ ይመስለኛል። ቶሬስ የበለጠ በውስጥ እግሩ ኳሱን ጠቅልሎ ነው ወደ ጎል የመታው። ፔተር ቼክ ማዳን የሚችልበት እድል አልነበረውም። ኮንትሮሉ ኒክ ኢቫኖቪችን ከጥቅም ውጭ ያደረገበት መንገድ፣ ባላንሱ ሁሉ የሚደንቅ ነው። በራሱ መንገድ በጣም ልዩ ጎል ነው። ግን ይሄኛው የቶክፖ ፊኒሽ የሚሉት አለ። ኳሱን የተቆጣጠረበት ማሊክ ቺያው በፍጹም ሪያክት የማድረግ እድል አለው። ሸርተቴ መውረድ አይችል፣ ብሎክ ለማድረግ አይሞክር፣ ምንም እድል አልነበረው። በሰከንድ ውስጥ ነው ያንን የወሰነው። አሁን ይሄ ስለ ቴክኒካል ፕሮፊሸንሲ ይነግራቸዋል። በጣም የሚደንቅ የውድድር ዘመን ጅማሬ ነው እያሳለፈ ያለው። እንዲያውም የውድድር ዘመኑ ሲጀመር ለቤንችነት ነበር ሰዎች አስቴት ይሰጥ፣ በተለይ ኢሳቅ ዝውውር አይቀሬ እንደነበር ሲታወቅ። ግን አሁን ለኢሳቅ ትፈራላችሁ አይደለም? ኢሳቅ ሲመለስ እንደው ሌላ አይነት ፎርሜሽን ፈልገው ሁለቱን አንድ ላይ ማጫወት ካልቻሉ በስተቀር እኔ በዚህ ሰዓት በፕሪሚየር ሊግም በወቅታዊ ፎርም ከሱ የተሻለም ተጫዋች ያለ አይመስለኝም። ከ9 ቁጥሮች መካከል በፎርም አሁን ባለው ወቅታዊ ብቃት ግን በሲዝኑ በጠቅላላውም በሊቨርፑል ውስጥ የኮንሲስተንሲ ሲዝን አይደለም። ብዙ መዋዠቅ ያለበት የውድድር ዘመን ነው። ግን ብቸኛው ኮንሲስተንት ተጫዋች ሁለት ተጫዋቾች ዶሚኒክ ዞቦዝ ላይ እና እሱን መጥቀስ የምንችል ይመስለኛል። ብዙ እንደምናነሳው ሰሞኑን ከፍሎሪያን ቪርትዝ ጋር እየፈጠረ ያለውም መግባባት ለወደፊቱ ብዙ ተስፋ እንዲያደርጉበት የሚያደርግ ነው። ግን ሊቨርፑልን ካነሳው አይቀር አንድ የተለየ ነገር አይቻለሁ። በቀደም ሊቨርፑል ሁሉንም ተጫዋቾች 11ዱንም ተጫዋቾች ካያችሁ እንግሊዛውያን አልነበሩም። የእንግሊዝ ቡድን ነው። በኒውካስል በኩል 8 የእንግሊዛውያን ተጫዋቾች በስብስብ ውስጥ ነበሩ በጠቅላላ በስኳድ ውስጥ። በሊቨርፑል ግን አንድም እንግሊዛዊ አልነበረም። የቀረመኝ ነገር አሁን ሊቨርፑል ውስጥ እንግሊዛዊ ተጫዋች ጎል ካስቆጠረ 33 ጨዋታ ሆኗል። ይሄ ደግሞ በክለቡ ታሪክ ረጅም ጊዜ ጎል ሳያስቆጥሩ የቆዩበት ጊዜ ነው። ደግሞ አስቶን ቪላ እናንሳል። በአስቶን ቪላ ዋንጫ ተስፋም ላይ ምት የደረሰበት ሳምንት ነው። ግን የሆነ ያሳየን ፓተርን ግን አለ ስለ አስቶን ቪላ የውድድር ዘመን። በግሩም ሁኔታ እየተጓዘ ያለ የውድድር ዘመን ነው ጠቅላላውን ስዕል ካየን። ነገር ግን የትኛዎቹ ጨዋታዎች ላይ እንደሚቸገር ግንም በደንብ ጥሩ ማሳያ ጥሩ ናሙና ሆኖ መቅረብ የሚችል ይመስለኛል። የኡናይ ኤሜሪ ቡድን በዚህ የውድድር ዘመን በ11 የሊግ ጨዋታዎች አነስተኛውን የኳስ ቁጥጥር ድርሻ ሲይዝ ወይም ከ50% በታች ሲይዝ ወይም ከተጋጣሚ ቡድን ያነሰ ፐርሰንቴጅ ፖይንት በኳስ ቁጥጥር በሚይዝበት ጊዜ በ11 ጨዋታዎች 28 ነጥብ ሰብስቧል። በ11 ጨዋታ 28 ነጥብ ሰብስቧል። ነገር ግን ከፍተኛ የኳስ ቁጥጥር ብልጫ በወሰደባቸው ሌሎች 8 ጨዋታዎች 8 ነጥብ ብቻ ነው የወሰደው። በጣም ትልቅ ልዩነት ነው። ስለዚህ በሎ ብሎክ እንዴት እንደሚቸገር የሚያሳይ ነው። በዚህ የውድድር ዘመን ቪላ በሁለት ጨዋታዎች ከ70% በላይ የኳስ ቁጥጥር ድርሻ አስመዝግቧል። በሁለቱም የብሬንፎርድ ጨዋታዎች በጂቴክም በቪላ ፓርክም በተደረጉት ጨዋታዎች እና በሁለቱም ጨዋታዎች በብሬንፎርድ ተሸንፏል። አንዳንድ ጊዜ ጨዋታዎችን ሲያሸንፍ እንደዚህ አይነት ባላጋራዎችን ገጥሞ በአብዛኛው ከርቀት በሚቆጠሩ እና አነስተኛ የኤክስጂ ቻንስስ የሚባሉት አነስተኛ የመቆጠር እድል ያላቸው ወይም የሚቆጠሩበት መጠበቅ አነስተኛ የሆኑ ብዙ ጎሎች ያስቆጥራል። የነ ቦኤንዲያ በተለይ የነ ሞርጋን ሮጀርስ፣ ዩሪ ቴሌሞንስ አይነት ከሳጥን ውጭ ጎል ማስቆጠር የሚችሉ ተጫዋቾች ስላሉት በቀደም አልሰራም። ይሄ 10 ሙከራ አድርገው ነበር ከፍጹም ቅጣት ምት ሳጥን ውጭ 16 ከሳጥን ውስጥ ግን 10 ከሳጥን ውጭ አድርገዋል። የሎ ብሎክ ቡድኖችን አንደኛው ፔኔትሬት የሚያደርጉበት መንገድ እሱ ነበር። ግን ይሄ ክሪፕቶኒት የሚሉት አለ አይደለም እንደ ትልቁ ፈተናቸው የሚቆጠረው ሎ ብሎክ ነው። ስለ ኤሜሪ ቡድን ባህሪ ያሳየን አንደኛው ነገር እሱ ነው። የበለጠ በትራንዚሽን እንዲጫወት ሲሆን ነው የሚሳካለት እንጂ
በሎ ብሎክ ቡድኖች የበለጠ ይቸገራል። አንዳንድ ትልልቅ ድሎች አሏቸው አይደለም በዚህ ውድድር ዘመን አስቶን ቪላ አርሰናልን አሸንፏል፣ ማንቸስተር ሲቲን አሸንፏል፣ ማንቸስተር ዩናይትድን አሸንፏል። እንዲህ አይነት ድሎቻቸው እነዚህ ቡድኖች የበለጠ በሀይ ዲፌንሲቭ ላይን የሚጫወቱ በመሆናቸው ምክንያት ቪላ በትራንዚሽን ለመጫወት እና ስፔሶች ለማግኘት የበለጠ እድል ይሰጠዋል። ይሄኛው የበለጠ የሚቸገርበት የትኛው የባላጋራ አይነት እንደሆነ ያሳየን ሌላ ሳምንት ነው። አዲስ ችግር አይደለም፣ ከዚህ በፊት የታየ ነው፣ ግን የበለጠ ጎልቶ የታየ ነው። ከ70% በላይ ደግሞ ያው ብሬንፎርድ ኬቨን ሻደ በ42ኛው ደቂቃ አይደል በቀይ የወጣው ሁለተኛውን አጋማሽ የበለጠ በጥብቅ መከላከል ሁሉንም ተጫዋቾች 18 ከ50 እንዲከላከሉ አድርጎ ነው የተጫወተ። ምንም ስፔስ አልነበረም። ቼልሲን እናንሳ። የቼልሲ የባለፈው ድል ሁለት ነገሮች ያሳየን ይመስለኛል። አንደኛው የአሰልጣኝ ሊያም ሮሲኝን በሁለተኛው አጋማሽ ጨዋታ አንብቦ ለውጦች ትክክለኛዎቹን ለውጦች የማድረግ ችሎታ ያየንበት ነው። ልክ እንደ ናፖሊው ጨዋታ ሁሉ ከቤንች አንደኛ በጊዜ ነው ተጫዋቾቹን ቀይሮ ያስገባው፣ ረጅም መጠበቅ አላስፈልገውም። ሁለተኛ የለውጦቹ ሰው በሰው ብቻ ለመሆን እና ፖዚሽናል ለውጥ የሚያደርጉ መሆናቸው ነው። ፓልመርን ወደ ቀኝ መውሰድ፣ ጆ ፔድሮን ሁለተኛ 10 ቁጥር ማድረግ የመሳሰሉት ለውጦች ናቸው። የባለፈውም የናፖሊ ጨዋታ ላይ ተመሳሳይ ኢምፓክት ነበረው። እሱ ለቼልሲ ደጋፊዎች ተስፋ የሚሰጥ ይመስለኛል። የአሰልጣኙ ጨዋታ የመገንዘብ ችሎታ እንዲሁም ከማሬስካም የበለጠ ፈጥኖ ለመለወጥ ያለ ፈቃደኝነት። ሁለተኛ የተረዳነው ነገር ግን የቡድኑ የስብስብ ጥራት ጥያቄ ያለበት መሆኑ ነው። የተጠባባቂ ተጫዋቾች ጥራት ከሚጀምሩት ተጫዋቾች ስታንዳርድ ጋር ርቀት ያለው መሆኑ ነው። በእርግጥ ብዙ ሳይሰለፉ የቆዩ ተጫዋቾችን የሆነ ጨዋታ ላይ ስታሰልፏቸው የጨዋታ ሪትም ስለሌላቸው በጥሩ ብቃት ላይ ይጫወቱ ይችላሉ። ግን የቼልሲ ሮቴሽን ማሬስካ ሲሰናበት እንደሰማ ነው በአሰልጣኙ ፍላጎት ብቻ የሚደረግ አይደለም። ቼልሲ ስለ ተጫዋቾች ዴቨሎፕመንትም ብዙ የሚያስብ ነው። ብዙ ፕሌየር ትሬዲንግ ላይ የሚሳተፍ ነው። እንደምታውቁት የዝውውሩ ቮሊዩም በጣም ከፍተኛ ነው። ቼልሲ በተለይ በብሉኮ ቁጥጥር ስር ከዋለበት ጊዜ ጀምሮ ግን ብዙ ወጣት ተጫዋቾች ነው የሚያመጣው። ወጣት ተጫዋቾች ደግሞ የሆነ የጨዋታ መጠን ማግኘት አለባቸው የሚል እንደዛ ከሆነ ብቻ ነው የሚጎለበቱት የሚል እምነት ያለ ይመስላል። አሁን ሮቴት ሲደረግ ያለውን የቡድኖቹን የስታንዳርድ ልዩነት ነው ግን ያየ ነው። ሊያም ዴላፕ አሁን ባለው ፎርም ወደ ቼልሲ ከመጣበት ጊዜ ጀምሮ ባለው ፎርም ጉዳት እድለኛ አላደረገውም። ሌላ ዳይናሚክስ ውስጥ ነው የመጣው። ፒውርሊ መልሶ ማጥቃት ከሆነ ቡድን የበለጠ የፖሴሽን ቡድን ወደ ሆነ ቡድን የመጣው። ስለዚህ ሽግግሩ ትልቅ የስታይል ለውጥ የሚያስከተለ ሽግግር ነው። ግን እስካሁን ድረስ እያሳለፈ ባለው ሲዝን የፕሪሚየር ሊግ የመካከለኛ የወገብ አካባቢ ቡድኖች ስታንዳርድ አጥቂ ይመስላል። አሁን ስለ ፎርም ነው እያወራ ያለሁት እንጂ አምና 8-9 ቡድኖች ሊያስፈርሙት ተሻምተውበታል። ኒውካስልና ማንቸስተር ዩናይትድን ጨምሮ የሲቲ አካዳሚ ውጤት ነው። ግን በፎርም አሁን ስንት የፕሪሚየር ሊጉን ላስቆጠረም አላቅም። ሬከርዱ ያን ያህል የሚያመረቃ አይደለም። እንደምታውቁት ጆሬል ሃቶ ጃሮድ ቦይንን መቋቋም አልቻለም። ከኳስ ጋር በጣም ጥሩ ተከላካይ ነው፣ ግን የፕሪሚየር ሊግ የተናጠል ዱዌሎችን ለማሸነፍ የሚያስችል በቂ ችሎታ ያለው ተጫዋች መስሎ አልታየም። የበቀደሙ ጨዋታ ላይ እንዳልኩት ስለ ፎርም ነው ማወራ ያለሁት እና መደበኛ ቦታውም የግራ ፉልባክ ይሁን የመሀል ተከላካይ መለየት ያለበት ይመስለኛል። በሁለቱም ቦታዎች ተጫውቷል። ለአያክስም ለሆላንድ ብሔራዊ ቡድንም የግራ ፉልባክ ሆኖ ነው የተጫወተው እዛ ጨዋታ ላይ። በቀደም ቦይንን መቋቋም አልቻለም። አሌሃንድሮ ጋርናቾ በጣም መጥፎ የመጀመሪያ አጋማሽ ነው የነበረው። ምናልባት በኳስ ተጫዋችነት ታሪኩ መጥፎ አጋማሽ ሊሆን ይችላል። ስለዚህ እንደዚህ አይነት የጥራት ልዩነት ያየንበት ነው። ነገር ግን የቡድኑ በሁለቱ አጋማሽ የታየ ፋይት ባክ ግን ለደጋፊዎች ብዙ ተስፋ ሊሰጣቸው ይችላል። ከ1987 በኋላ ለመጀመሪያ ጊዜ ነው በፕሪሚየር ሊግ ጨዋታ በሁለት የጎል ልዩነት ከረፍት ተመርቶ በኋላ ያሸነፈው። እንግዲህ ቀድመ ፕሪሚየር ሊግ ማለት ነው ኦልድ ኢንግሊሽ ፈርስት ዲቪዥን በሚሉት ጊዜ ነው ለመጨረሻ ጊዜ ይህንን ያደረገው። በፕሪሚየር ሊግ ደግሞ ከ1992 ወዲህ አድርጎት አያውቅም። በዛ በ1987 ሴፕቴምበር ላይ ተደርጎ በነበረው ጨዋታ በኖቲንገም ፎረስት 3-1 ሲመራ ቆይቶ እስከ ረፍት ድረስ ከዛ በኋላ 4-3 አሸንፏል። ማንቸስተር ሲቲን እናንሳ። የማንቸስተር ሲቲ የሁለተኛ አጋማሽ መውረድ ብዙ የተወያየንበት ነው። 9 የሁለተኛ አጋማሽ ጨዋታዎችን ተሸንፏል በዚህ ውድድር ዘመን። እንግዲህ ሽንፈት የሚባል አይደለም። በርግጥ ለምሳሌ የመጀመሪያ አጋማሽ ላይ ቡድናችሁ 4 ጎል አስቆጥሮ 4-0 ቢመራ በሁለተኛ አጋማሽ ያ ቡድን 1 ጎል ቢያስቆጥር ሁለተኛውን አጋማሽ ብቻ ነጥለን ካየን ያ ተሸናፊ ቡድን 1-0 አሸንፏል ያስብላል። ግን በጠቅላላው 4-1 የተሸነፈው እና ማተር የሚያደርገውም የ90 ደቂቃ ውጤት ነው።
የጨዋታ የመጀመሪያ አጋማሽ ውጤት የወሰነው የሁለተኛ አጋማሽ የፐርፎርማንስ ጸባይ ሊባል ይችላል። ለምሳሌ በ2023/24 የውድድር ዘመን ሲቲ 7 ሁለተኛ አጋማሾችን ተሸንፏል በሙሉ ሲዝን በ38 ጨዋታዎች። አሁን በ24 ጨዋታ 9 ሁለተኛ አጋማሾችን የተሸነፈው 4 ቡድኖች ብቻ ናቸው ከሲቲ የበለጠ የተሸነፉት ከበርንሌ እኩል ነው። አሁን ቅድም ያልኩት ኮንቴክስት ማይሰራው እዚህ ጋር ነው። ጠቅላላውን ማየት ያስፈልገናል። ለምሳሌ 7 ጨዋታ ተሸነፈ በሁለተኛ አጋማሽ በ2023/24 የውድድር ዘመን ስል የፕሪሚየር ሊግ ሻምፒዮን ነበር 91 ነጥብ ወስዶ። ስለዚህ እነዚያ ሁለተኛ አጋማሾች ጌም ስቴት የወለዳቸው ናቸው። ቀድሞ የመጀመሪያ አጋማሽ ላይ ጨዋታውን ጨርሶታል ሲቲ። እንደምታስታውሱት በዛ ሲዝን ደግሞ ለ3 የተለያዩ ዋንጫዎች የሚፎካከርበት የውድድር ዘመን ስለነበር ፔፕ የበለጠ ኢኮኖሚካል የሚሆንበት የዓለም ዋንጫ በውድድር ዘመኑ ጣልቃ የተደረገበት ፊዚካሊ ዲማንዲንግ የነበረ ሲዝን ነው። በዛ ኮንቴክስት እንረዳዋለን። የአሁኑን ከዛ በተለየ አይን እንድናየው የሚያስገድድን እነዚህ የሁለተኛ አጋማሽ ውጤቶች ነጥብ ያሳጡ መሆናቸው ነው። በሁለተኛ አጋማሽ ብቻ 7 ነጥብ ጥሏል። በሁለተኛ አጋማሽ በተቆጠሩበት ጎሎች ምክንያት መሪነቶቹ ወደ አቻነቶች ተቀይረዋል። አቻነቶቹ ወደ ሽንፈት ተለውጠዋል ማለት ነው። በቅርብ ጊዜ ከቼልሲ ጋር፣ ከብራይተን ጋር፣ ከቶተናም ጋር አቻ ሆኗል። በትንሹ የፉልሃምና የሊድስ ጨዋታ ላይ አደጋ ተፈጥሮ ነበር። ማንቸስተር ዩናይትድ አሸንፎታል። ሲዝኑን በሙሉ ብታዩ በሁለተኛ አጋማሽ የአርሰናል ጨዋታ ላይ አቻ ወጥቷል። ብዙ ጨዋታዎች ላይ በሁለተኛ አጋማሽ በተቆጠሩ ጎሎች ቡድኑ ነጥቦች አጥቷል። ይሄ እንዴት ሊብራራ ይችላል? ሰፊ ትንታኔ የሚፈልግ ይመስለኛል እንዴት ሊብራራ እንደሚችል። ምክንያቱም አምና ከእድሜ ጋር ነበር የቡድኑ ሌጀንዶች በተለይ አማካዮቹ አብዛኞቹ ጀማሪ አማካዮች እድሜያቸው ከ30 ዓመት በላይ ነው። ሮድሪ አልነበረም፣ ግን ማቴዮ ኮቫቺች፣ ቤርናርዶ ሲልቫ፣ ኬቨን ደ ብሮይነ፣ ኢልካይ ጉንዶዋን አይነቶች ተጫዋቾች ከ30 ዓመት በላይ ናቸው። ስለዚህ በዚህ እድሜ ያሉ ተጫዋቾች 90 ደቂቃን በከፍተኛ ኢንቴንሲቲ ጨዋታዎች በሚደረጉበት ፕሪሚየር ሊግ ለመጫወት ሊያስቸገር ይችላል። እሱ ሊሆን ይችላል አንዱ የሚቀርበው ምክንያት። በዚህ ዓመት ግን ያው ምክንያት የሚሰራ አይመስለኝም። ምናልባት ቡድኑ የትራንዚሽን ቡድን ነው። አዳዲሶቹ ተጫዋቾች አዲስ ሊግና አዲስ የጨዋታ እምነት አዳፕት እያደረጉ ነው። የሲቲ የፕሬሲንግ ስትራክቸር ተቀይሯል። ምናልባት እነዚህ ምክንያቶች ሊሆኑ ይችላሉ። ግን በሌሎችም ጨዋታዎች አይታችሁ እንደሆን ለምሳሌ በሞናኮ ሲሸነፍ 2-2 ሲለያይ በተጨማሪ ሰዓት የተቆጠረበት ጎል ነበር። በቦዶ ግሊምትም ጨዋታ ላይ እንደዚህ በተጨማሪ ሰዓት በሁለተኛ አጋማሽ ጎል ተቆጥሮበታል። በሌሎችም ውድድሮች የሚስተዋል ድክመት ነው። የኒውካስልም ጨዋታ ተመሳሳይ በፕሪሚየር ሊግ። የመጨረሻው ቶተናምን በተመለከተ ነው። አጭር ነገር ነው። ስለ ዶሚኒክ ሶላንኬ ነው። በጣም አስደናቂ ጎል አስቆጥሯል። የፑሽካሽ ሽልማት እጩ መሆን የሚችል ከዚህ በፊት ኦሊቪዬ ዢሩ ክሪስታል ፓላስ ላይ ያስቆጥሮት የነበረውን የስኮርፒዮን ኪክ የሚመስል ጎል ነው ያስቆጠረው። ምን ያህል አሳጥቷቸው እንደነበር ቶተናምን የዚህ ተጫዋች በጉዳት ምክንያት ከሜዳ ርቆ መቆየት ፍንትው አድርጎ ያሳየ ይመስለኛል። ግን የእንግሊዝ ብሔራዊ ቡድንስ ከሃሪኬን በስተቀር ማን አስተማማኝ አጥቂ ያለው? ኦሊ ዋትኪንስ የተዋጣለት የውድድር ዘመን እያሳለፈ አይደለም። ዶሚኒክ ካልቨርት-ሉዊን ጥሩ ፎርም ላይ ነው ያለው በቅርብ ጊዜ። ከዛ በስተቀር ግን የሆነ ጊዜ እንደምታውቁት ዳኒኤል ኤልቤክም በተለይ የውድድር ዘመኑ ሲጀመር አካባቢ በየጨዋታው ጎል ያስቆጥር ነበር። ግን የእንግሊዝ ብሔራዊ ቡድን ሁለተኛ አጥቂ ለመሆን ፉክክሩ ክፍት ይመስላል እና ይሄ ተጫዋች በቀደም ያሳየው ፐርፎርማንስም ምናልባት ጉዳት ገጥሞት በቀደምም ስናይ ነበር። የጉዳቱ መጠን ምን ያህል እንደሆነ አላቅም፣ ግን ምናልባት ለእንግሊዝ ብሔራዊ ቡድን ሊያስጠራ የሚችል እድል ያለው መስሏል። አንድ ጨዋታ ነው ይገባኛል፣ ግን ትልቅ ጨዋታ ነው። ከሲቲ ጋር የተደረገ ጨዋታ ነው። ሁለተኛ አጋማሽ ላይ የቶተንሃም ፋይት ባክ ያለዚህ ልጅ ሊሆን የሚችል አልነበረም። ስለዚህ ምናልባት የዓለም ዋንጫ ጥሪ አሰልጣኙ ቶማስ ቱኸል እሱን ወደ ብሔራዊ ቡድኑ ካምፕ ወደ አሜሪካ የሚወስደው አውሮፕላን ውስጥ እንዲያካትቱት ኢንከሬጅ የሚያደርጋቸው ሊሆን ይችላል። አመሰግናለሁ። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ
እንደ ስማችን ብርሃን ነው ስራችን።